አያታቸው ሌላ ችግር ፈጥራ ያው ከኔ ጋር ለመጣላት በመንገድ ላይ ተገናኝተን ያው ሱፐርማርኬት ገዝቼላችሁ ሰውጣ ኳቹ ፊት ለፊት መጣ ለመጣላት ለመጸብ ፈጠረች። ምግቦቹን ያዝኩትን ምግብ እንዳለ ከእጄ ላይ ወስዳ ደፋችሁ ምናምን በቃ ልትደባደበኝ ትንሽ ነበር የቀራት። አንቃኝ በቃ እኔን ተፈታትናኝ ልጆቹ በቃ አንተ ወሰዳቸው አለችኝ። እናታቸው ወሰድኳቸው። መወስዳቸው ግን ማደሪያ ኖሮኝ አይደለም። እሷ ቀድማ ወደ ዲደውላ ኪንደርጋርተን ልጆቹ መውሰድ አልችልም አባታቸውን መጥተው የሚወስዳቸው አለች። ተደወለልኝ። አባታቸውን መተን መውሰድ ያለ ግን ያ ነገር እናታቸው ፊት መደረጉ ቢያሳዝንም ራስ እናታቸው ነው ትምህርት ቤት ቀሩ። ነገርኳቸው። ትምህርት ቤት ከዚህ በኋላ እኔ ጋር ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አትፈልግም፣ እዛ ቤት አይገቡም፣ ኃላፊነቱን አንተ ወስደህ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት ያለ ምንም ልብስ ነው ልጆቹ እኔ ጋር ያሉት እና ልብስ ስጡኝ አንሰጥም፣ እቃቸውን ስጡኝ፣ ሳይክላቸውን መጫወቻቸውን ስጡኝ አንሰጥም። ለልጆቹ ምንም ነገር መስጠት አልፈልግም፣ ሁሉ ነገር ዘጉብኝ ማለት ነው። እኔ ደግሞ ለምን በእኔ ምክንያት ለምን ልጆቹ ይጎዳሉ? ከኔ ጋር ባላቸው ጸብ ከኔ ጋር ለዚህ በተጋቡ ቁጥር ልጆቹ ለምን ይጎዳሉ? ልጆቹ ለምን ለመጉዳት ይሞክራሉ? ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ወስኖ አንቺ በእንደዚህ ቀን ማግኘት ትችያለሽ የሚለውን አውጥቶ እሱ እስኪወስን ድረስ በጊዜው እኔ ጋር ናቸው። ቤቴ ጥዬ ከወጣሁ 4 ወር ይሆነኛል። ያው 4 ወር ሙሉ ውጪ ያለ ቤት ነበር ስኖር የነበረው። ያ ማለት ያንን ሰው በማንቋሸሽ ወይ ያንን ሰው ዲስሪስፔክት በማድረግ ምናምን ጊዜን አልፈጅም። በቃ አልሆነም ነው። ምን አለ እኔ በምፈልገው መንገድ ልጆቹ ለማሳየት ወይ ልጆቹ አባታቸው ማየት አለባቸው በሚለው መንገድ እየሄደች ስላልሆነ ያ ትልቅ ችግር ነው። እኔም ደግሞ እየሄድኩ አያቸውና በመሀል ቤታቸው መልሳለሁ። ያ ማለት ልጆቹ ከኔ ተራርቀው 1 ወር 2 ወር 4 ወር በወጣ ከኔ ናፍቆት ለሚሰቃያሉ እኔ ስለምሰቃያለሁ። እኔን እንደዛ ሲገፉኝ ያለኝ አማራጭ መንግስት ጋር ደወልኩ። ቤት የሚመለከታቸው ኦልሬዲ መስመር ላይ ነበርኩ። ቤት አግኝቼ ያለንበት ደረጃ ልጆቹ ከኔ ጋር ሙሉ ለሙሉ እየኖሩ ነው። ሞር ደግሞ በመንግስት ተወስኖ እንዴት ነው ልሰራሽ እንዳስሽ የምፈልጊው? I want my silence to be 1 hair, 2 hairs. I want 2 hairs. ልጆቹ በቃ አንተ ወሰዳቸው አለችኝ። እናታቸው ወሰድኳቸው። መወስዳቸው ግን ማደሪያ ኖሮኝ አይደለም። እኔው ማድረበት ሰው ጋር ማድረበት እንደምንም ከሁለት ልጆች ጋር ተቸግሬ ይዣቸው በሰዓቱ በስራ ልብስ ነበርኩ። ለምን ከኪንደርጋርተን ከወሰድኳቸው በኋላ ነው ነገር የተፈጠረው። ገባችሁ? በአንድ ልብስ በዛው በለበሱት ከኔ ጋር ሄዱ። በነጋታው ስራ መግባት ነበረብኝ። ጠዋት እንዳጋጣሚ ዳኒ እረፍት ነበረ። እሱ ልጆቹን ኪንደርጋርተን እንዲወስዳቸው አድርጌ ጠዋት ግዴታ ስራ ገባሁ። ለምን በድንገት የተፈጠረ ነገር ስለሆነ ከአለቄ ጋር መስማማት አለብኝ። ሁሉ ነገር ክሊር ማድረግ አለብኝ። ከዛ ስራ ገባሁ። አጋጣሚ ሆኖ በጊዜ ጨረስኩ። ልጆቹ 15 ሰዓት ነበር የሚወጡት፣ እኔ ደግሞ 14 ሰዓት ጨረስኩ። 1 ሰዓት አለኝ። እኔ ደግሞ ያሰብኩት እሷ ትወስዳቸዋለች እንደተለመደው እኮ በነጋታው መጣ ወይ አያታቸው ትወስዳቸዋለች ወይ እናታቸው ትወስዳቸዋለች ከኪንደርጋርተን ብዬ ነበር ያሰብኩት። እሷ ቀድማ ወደ ዲደውላ ኪንደርጋርተን ልጆቹን መውሰድ አልችልም አባታቸውን መጥተው የሚወስዳቸው አለች። ተደወለልኝ። አባታቸውን መተን መውሰድ ያለብህ ዳኒም ተባለ። ኪንደርጋርተን ሄዶ እንደዛ አሉት። ከዛ ዳኒ በቃ እዛ ኪንደርጋርተን ሄደ ጠብቀኝ ከስራ እስከመጣ እንዳላረፍድ ብዬ ተያይዘን ሁለታችንም ሄድን። በስራ ልብስ ሄድኩ። ልጆቹን አወጧቸውን በዛው ልብስ ማለት ነው። ከዛ ወደ ቤት ልወስዳቸው ሞከርኩ። ቤታቸው ልክ ወስዳቸው ጂጂ ነው ቤት የነበረችው። እንግዲህ እዚህ ጋር እኔ ለፋን ያለኝን ክብር ሳላደንቅ አላልፍም። ወንድ ልጅ ሆኖ በዚህ ልክ ዲስሪስፔክት እየተደረገ ልጆቹ ፊት እየተናቀ እየተዋረደ እየተሰደበ፣ ለልጆቹ ግን ስል ምንም አይነት ነገርን ችዬ ነው በትዕግስት ማልፍ የነበረው። አሁን መጨረሻ ላይ እነሱ እኔን ለማሳሳት የሚያደርጉት እርምጃና አካሄድ ስላልተሳካላቸው አሁን ላይ ጭራሹኑ አንገሽግሾናል ውሰድልን ሲሉ ነው ልጆቹን የሰጡኝ እያለ ነው እየተናገረ ያለው። ግን ያ ነገር እናታቸው ፊት መደረጉ ቢያሳዝንም ራስ እናታቸው ነው ማስከበር ያለባቸው። ከእናታቸው አልፋ አያታቸው ይሄን ያህል ተጽዕኖ የምታደርስ ከሆነ የአባታቸውን ወታም የምታንቋሽሽ የምትሳደብ ስቲል እናቷ የገዛ እናታቸው ኃላፊነት ነው የእሷ ኃላፊነት ነው። የኔ እናት ብትሳደብ ኃላፊነቱ የኔን የሚሆነው ለምን የማስቆሙ ግዴታ አለብኝ። ወይ እኔን አክብራ ወይ እሷን አክብሬ እኔ ወይ ባለቤቴን አክብሬ ወይ ማስቆም ግዴታ አለብኝ። ገባችሁ? ኃላፊነቱን ወስደው ነው። ሁለተኛ ደግሞ ልጅ ሲመጣ ደግሞ ከስር ልጆቹም በአያታቸው የሚጎዱ ከሆነ እናታቸው ፊት እናታቸው እያለች በአያታቸው የሚጎዱ ከሆነ ችግሩ ያው እናታቸው ሶልቭ ማድረግ አለባት። ገባችሁ? በትክክል ልጆቹን አሳድጋለሁ ብላ እስከወሰደች ድረስ ልጆቹም እዛ ሄደው ምንም አይነት መጨቆንና ሀራስ መደረግ ያለባቸው መንገድ አለ ብዬ አላምንም። እንግዲህ ኃላፊነቱን እስከወሰደች ድረስ እናታቸው እስከሆነች ድረስ አያታቸውም ቢሆን ምንም አይነት አቢዩዝ በምታደርጋቸው ሰዓት ወይም ደግሞ መብታቸው በምትነፍጋቸው ሰዓት እንደ ልጅ የማትንከባከባቸው ከሆነ ኃላፊነቱን ልትወስድ የሚገባውና ለነሱ ከለላ መሆን የምችለው የመጀመሪያዋ ተጠያቂ እናታቸው ነች ነው የሚለው። በትክክልም ነው። እናንተ እዚህ ጉዳይ ላይ ምን ትላላችሁ? እስቲ የራሳችሁን ማስተያየት እስቲ ስጡበት። ትምህርት ቤት ቀሩ። ነገርኳቸው። ትምህርት ቤት ከዚህ በኋላ እኔ ጋር ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አትፈልግም፣ እዛ ቤት አይገቡም፣ ኃላፊነቱን አንተ ወስደህ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት የለንም፣ ሁሉ ነገር ኮንትራታችን ጨርሰናል፣ ከዚህ ቤት ነው ያለችኝ ቃል በቃል። ቢሮ ሄድኩ። ቢሮ እንደሄድኩ ሁሉ ነገር ነገርኳቸው፣ የተፈጠረውን ነገር። እኔም ቤት እንደሌለኝ ስለሚያውቁ ሌላ ቤት ነበር የያዙት። አሁን ደግሞ ለልጆቹ ደግሞ ከመጣ ሌላ ደግሞ ቤት መፈለግ አለበት። አንድ ሙሉ ሰዓትም አልፈጀባቸው። ቁጭ አልኩ፣ አወራሁ ምናምን ሁሉ ነገር። እንደውም መንግስት ያሳድጋቸው ወይስ አንተ ታሳድጋቸዋለህ ያሉ
አይኔ ከኔ አባታቸው ያለውማ ማንም መንግስት እጃቸው አይወስድም ብዬ ልጆቹ እንዳይሰሙ ብለው በሌላ ክፍል ወስደው ነው የጠየቁኝ። ገባችሁ? ይሄን ያለ ልጆች ተጨንቀው ማለት እኛ ጋር ይደጉ ወይስ አንተ ታሳድጋቸዋለህ ብለው ማለት ነው። እንደ ወንድ ያው ፖሊስ ሙቲም ሳይወስድም ብለው አያስበው ይሆናል። ገባችሁ? አይ ራኔ ችግር የለውም ከኔ ጋር ያድጋሉ በቃ ችግር የለውም ብለው ወዲያውኑ ደዋወሉ። በጊዜው ማረፊያ ቤት ያሳዩዋችሁ ቤት እዛ ቤት ወሰዱኝ። የዛም ቀን ማለት ነው በነጋታው እግዚአብሔር ሲረዳኝ ልጆችም እነሱ ቀልድ ስለሚያውቁ ወዲያው ተመቻቸልን፣ ቤት አገኘን። በቃ ቀን ተጀመረ ደግሞ ሌላ ህይወት፣ ከአንድ ህይወት ወደ ሌላ ህይወት። ማንዲ ቤት አልባ ነበርኩ፣ ቤት አገኘን። ልጆች እኔ ጋር ነበሩ፣ ልጆች እኔ ጋር መጡ። እግዚአብሔር ስለፈቀደው ነው ሁሉ ነገር የተደረገው። መንገድ ላይም እንደዛ ተከራክሬ ልጆቹ እንትን ማለት ያው የምፈጠረው ሁሉ ነገር በምክንያት ነው። ቤት አገኘው። ከዛ ትምህርት ቤት መውሰድ ጀመርኩ። ለስራ ቦታ የነገርኩ ስራ መስራት እንደማልችል ከዚህ በኋላ ያለውን ነገር አስረዳሁት። ኦኬ ተባለ። መንግስት ሲስተም ውስጥ ገባው። እንዳልኳችሁ ቤት አገኘው። ሌላ ቤት ደግሞ እየፈለጉልኝ ለጊዜው ረፋሉኝ። ትምህርት ቤት መውሰድ ጀመርኩ። ኦኬ ልጆቹ ዕቃ ጠየቁ። መጫወቻ የገዛውላቸው ስኩተር አለ፣ ሳይክልም አለ፣ ልብስም አለ። ገዝቼ በቅርብ እንኳን የሰጠኋቸው ያለ ምንም ልብስ ነው ልጆቹ ነው ያሉት። እና ልብስ ስጡኝ አንሰጥም፣ እቃቸውን ስጡኝ፣ ሳይክላቸውን፣ መጫወቻቸውን ስጡኝ አንሰጥም። ለልጆቹ ምንም ነገር መስጠት አልፈልጉም። ምን አይነት አውሬዎች ናቸው ግን? በዚህ ልክ ልጆቹን ማሰቃየት ለምን ተፈለገ? እሱን መበደል ከተፈለገ እንግዲህ ቀጥታ እሱን የሚያጠቁበት መንገድ ከፈለጉ መፈለግ ነው። ያ አይነት ነገርም ይገባዋል ብዬ ማስብ ልጅ አይደለም ፋኒ። ምክንያቱም ምንም ነገር ሲያደርጉት በትዕግስት የሚያልፍ ልጅ ነው። እዚህ ጋር ደግሞ ሌላ እንደገና ልጆቹን ማጥቃት፣ እነዚህ ነፍስ የማያውቁ ልጆች ማጥቃት የተፈለገው ለምንድን ነው? በቃ የእነሱ ማቴሪያሎች አብሮ ነው ማስረከብ መመለስ ያለባቸው። በዚህ ልክ ክፋትን ማራመድ ለምን አስፈለገ? ምንድን ነው ምክንያታቸው? ሁሉ ነገር ዘጉብኝ ማለት ነው። እኔ ደግሞ ለምን በእኔ ምክንያት ለምን ልጆች ይጎዳሉ? ከኔ ጋር ባላቸው ጻፍ ከኔ ጋር እዚህ በተጋቡ ቁጥር ልጆቹ ለምን ይጎዳሉ? ልጆቹ ለምን ለመጉዳት ይሞክራሉ? እኔ ከነሱ ጋር ብጣላም ገና ለገና ተጣለው ብዬ ለልጆቹ ልብስ ገዝቼ ወይ አልሰጥም አይደለም ወይ እንደዚህ አላደርግም አይደለም። በቃ ለልጆቹ የሚያስፈልጋቸው ነገር ራሴ በምችለው ነገር አደርጋለሁ። እነሱ ስቲል ቪዲዮ ላይ እንደምታዩት እናትየው አያትየው መሳደቧን አታቆምም። በሳምሪ አፍ እሷ ትሳደብላታለች። ያው የምታውቁት ነገር ነውና ያ ነገር እየተካሄደ ከኔ ብዙ ነገር ይጠብቃሉ። ብዙ ነገር እንዳረግ እንዴቱ አለ፣ ስድቡ አለ፣ ዛቻው አለ፣ ቤተሰብ መሳደብ አለ እና ልብሱን ከለከሉኝ፣ ምንም ዕቃ ከለከሉኝ። ስቲል መንግስት ጋር ስላለ ሁሉ ነገር በመንግስት ፕሮሰስ እኔ ጋርም ያለኝን ብር እየተጠቀምኩ ልብስም ገዛውላቸው፣ መጮቻም ቀስ በቀስ እያሟላውላቸው ነው። አዲስ ህይወት ተጀመረ። በእንደዚህ እየሄድኩ ያለ ነው አሁን ይሄኛው ነገር አሁን እየነገርኳችሁ ያሉትና ከዚህ ምን ተረዳችሁ? ለምን ልጆቹ እኔ ጋር መጡ? ግልጽ አድርጌ ነግሬያችኋለሁ። አሁን ላይ ያለንበት ደረጃ ልጆቹ ከኔ ጋር ሙሉ ለሙሉ እየኖሩ ነው። ሞር ደግሞ በመንግስት ተወስኖ ከዚህ በኋላ አባታቸውን የሚያሳድጋቸው በህግ 50-50 የነበረን ተነስቶ እኔ ማሳደጋቸው ከሆነ ኃላፊነቱ ለኔ ተሰጥቶኝ በስርዓት ያሳድጋቸዋለሁ። እናትም አባትም ሆኜ ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ወስኖ አንቺ በእንደዚህ ቀን ማግኘት ትችያለሽ የሚለውን አውጥቶ እሱ እስኪወስን ድረስ በጊዜው እኔ ጋር ናቸው። የተሻለ ነገር እንደሚመጣ ለፋኒም ተስፋ እናደርጋለን። የመጨረሻውንም እንግዲህ የህግ ሂደት የምናቀርብላችሁና የምናሰማችሁ ይሆናል። ጥሩ ነገር ይምጣ ብለን እንግዲህ ተስፋ እናደርጋለን። ቤቴ ጥዬ ከወጣሁ 4 ወር ይሆነኛል። ያው 4 ወር ሙሉ ውጪ ያለ ቤት ነበር ስኖር የነበረው። ያ ማለት ሰው ጋር ጓደኛዬ ጋር እያረፍኩ በእንደዚህ አይነት ሁኔታ ነበር፣ ባለመመቻቸት ሁኔታ በችግር ውስጥ ያሳለፍኩት እኔ ነኝ የማውቀውና ልጆቼንም እናታቸው ጋር ጥዬ እንደወጣሁ ታውቃላችሁ። ያንን ስለምታውቁ ብዙ ማብራራት አይጠበቅብኝ። የልጆቹ እኔ ጋር እንዴት ሊመጡ ቻሉ? ከእናታቸው ጋር እንዳልኳችሁ ማውራት አንችልም። ብዙ ፖዚቲቭ ነገሮች በመሀል እንዲፈጠሩ ሞክሬ ነበር። ቢያንስ ልጆች የመሀል አንድ ባልና ሚስት በመሀል ልጆች ከወለዳችሁ ግዴታ ተለያይታችሁ የትም አትሄዱ። በመሀል ልጅ ከተፈጠረ መለየት አይቻልም እና ያ በአእምሮዬ ስላለ ሲፈጥረኝም ደግሞ እኔ ነገሮች ከተፈጠሩ እዛ ነገር ላይ ክችች ብዬ ወይ በንዴት ወይ ያንን ሰው በማንቋሸሽ ወይ ያንን ሰው ዲስሪስፔክት በማድረግ ምናምን ጊዜን አልፈጅም። በቃ አልሆነም ነው። ምን አለ 2 ልጆች በመሀል አፍርተናል። እግዚአብሔር ይመስገን ለሱ ቆንጆ ልጆች እግዚአብሔር ሰጥቶኛል። በእነሱ ለምን ይጎዳሉ? እነሱ ለምን በእኛ ጭቅጭቅ በእኛ ችግር እነሱ ለምን ይጎዳሉ? ለምን ችግሩን ተካፋይ ይሆናሉ በሚለው በብዛት ሞር ፖዚቲቭ በመሆንና ነገሮችን ኢግኖር በማድረግ ባለመመለስ ሞር ፖዚቲቭ ነገር በማንጸባረቅ ነው ጊዜውን እስካሁን ሳሳልፍ የነበረው። ያም ነገር ስቲል እየሰራ ስላልነበረ ፋኒን እንግዲህ አለማድነቅ አይቻልም። ምንድነው እዚህ ጋር እያለ ያለው? የተፈጠረውን ነገር እዛም ከመቋሰሉ ራቅ ብዬ መኖርን መርጬ ነበረ። አሁን ላይ ግን ያ ነገር እንደ መፍትሄ አልጠቀመኝም ሲል ነው እየተናገረ ያለው። ስቲላው በጭቅጭቅ ስቲላው በትቢት ያው ብሎክ ማርጋኛለች። ከልጆቼ ጋር ለመገናኘት ብዙ ችግር አለብኝ። አንደኛ እሷን ፈቃደኛ አይደለችም። እኔ በምፈልገው መንገድ ልጆቹ ለማሳየት ወይ ልጆቹ አባታቸው ማየት አለባቸው በሚለው መንገድ እየሄደች ስላልሆነ ያ ትልቅ ችግር ነው። እኔም ደግሞ ዩሮፕ ላይ ስትኖሩ ቤት በአንድ አታገኙም። ቤት በጣም ከባድ ነገር ነው። እዚህ ሀገር ለምን ያለምንም ዝግጅት ነው ከዛ ቤት ለቅቄ የወጣሁት። ያለምንም ዝግጅት ለቃችሁ ስትወጡ ባዶ እጃችሁ ነው ባዶ ቤት ነው። እጅና እግሬና ሻንጣ ይዤ የወጣሁ። ትንሽ ተቸገርኩ በመሀል ቤትም ለማግኘት እና
ልጆቼን አትሊስት አያለው በመሀል እየመጣው ልጆቼ ኪንደርጋርተን እየሄድኩ አወጣና አያቸዋለሁ። እሱንም መብት ስላለኝ ሁለታችንም 50% መብት ስላለን በዛ መንገድ እየሄድኩ ነበረ። ያንን ሳደርግ ግን ኢንፎርም እያደረኩ እያሳወቅኩ እየሄድኩ አያቸውና በመሀል ቤታቸው መልሳለሁ። ያ ማለት ልጆቹ ከኔ ተራርቀው 1 ወር 2 ወር 4 ወር በወጣ ከኔ ናፍቆት ለሚሰቃያሉ እኔ ስለምሰቃያለሁ። በችግር ውስጥ በሆን በመሀል እየመጣው ልጆቼ አትሊስት ማየት አለብኝ። እነሱ ማያስችላቸው እኔም ስለማያስችለኝ በመሀል ያለውን ጋፕ ለመሙላት አትሊስት እየመጣው የአባትነቴን ድርሻ ለመወጣት እሞክራለሁ። እንደዛ እያደረኩ ባለው ሰዓት የሆነ ሰዓት ላይ ደግሞ በእንደዚህ መንገድ እየሄድኩ የሆነ ሰዓት ላይ ችግር ተፈጠረ። ፋኒ እዚህ ጋር እንግዲህ ምንድነው እያለ ያለው ከዚህ በፊት ልጆቹን 50-50 ነበር ኃላፊነታችን። በፊት ላይ ትምህርት ቤት ኪንደርጋርተን እየሄድኩ ነበር፣ እነሱም ምጉበኛቸው የነበረው እኔም መብታለኝ ግማሽ ነበር መብታችን በህግ ፕሮሰስ ላይም ስለነበረ ነው እያለ ያለው። እናም ከዚህ በኋላ ግን በቃ ሙሉ በሙሉ ለኔ ፍቃዱ ተሰጥቶኝ ወደ ህግ ወስጀዋለሁ፣ ወደ መንግስት ለኔ ፍቃዱ ተሰጥቶኝ ማሳደግ እንድጀምር ጠይቄያለሁኝ ሙሉ በሙሉ እነሱም ጭራሽ ልጆቹን ማግኘት እንዳይችሉ እየጠየቁ ነው ሲል ነው እየተናገረ ያለው። እንግዲህ ውሳኔውን በመጨረሻ እንግዲህ የምንሰማ ይሆናል ብዬ ተስፋ አደርጋለሁኝ። እንግዲህ ቀጣይም ለወደፊትም ሞር መፍትሄ ለማምጣት በልጆቹ ምክንያት ለመግባባት አትሊስት ለመሞከር ጥረቴን አረኩ። የተወሰነ እየሞከርኩ ነበር፣ ግን በእናትየው በኩል አልተሳካም። በአያታቸው በኩል አያታቸው ሌላ ችግር ፈጥራ ያው ከኔ ጋር ለመጣላት በመንገድ ላይ ተገናኝተን ያው ሱፐርማርኬት ገዝቼላቸው ሰውጣ እንዴት ለምን ገዛ አንተ ምንድነው ከኛ የምትፈልገው? ያው የተለመደውን በልጆቹ ፊት ጭራሽ አደረገችው ማለት ነው። እስከዛሬ በቪዲዮ ነበረ፣ በልጆቹ ፊት ደግሞ መታ ከሱፐርማርኬት ሰውጣ ልጆቹን ስለያቸው እንደ አባትነት የሚፈልጉትን ነገር ለማውራት ምንም ልግዛላቸው ለምን ልብስም አልገዛም ምግብም ልግዛ ልጆቹ የፈለጉትን ነገር የማድረግ ግዴታ አለብኝ መፍትሄም ስለሆነ በዛው ያረኩ። ያው ታውቃላችሁ 7 ዓመት ሙሉ በህይወታችን ስትገባ የነበረች አያታቸው ታውቃላችሁ የእሷን ህይወት የእሷን ተጽዕኖ እኛ ትዳር ላይ ብዙ ያደረገችው ነገር ስለሱ ብዙ ማውራት አይጠበቅብኝም፣ የሚታወቅ ዓለም የሚያውቀው ነገር ስለሆነ ግን ልጆቹም በአካል ደግሞ ይሄን ነገር ማየታቸው ማሳለፋቸው ቢያናድም ግን አንድ ሰው በዛ መንገድ የሚቀጥል ከሆነ ምን ማድረግ አችሉም። በህግ ነው ህግ መንገድ እንዲፈታው ለማድረግ ሞክሬ በዛው እየሄድኩ ነው። እንዳልኳችሁ ፊት ለፊት የመጣ ለመጣላት ለመጸብ ፈጠረች። ምግቦቹን ያዝኩትን ምግብ እንዳለ ከእጄ ላይ ወስዳ ደፋችሁ ምናምን በቃ ልትደባደበኝ ትንሽ ነበር የቀራት። አንቃኝ በቃ እኔን ተፈታትናኝ እኔን አሳስታ ወይ እስር ቤት እንድገባ ወይ የሆነ ነገር ጥፋት አጥፍቼ የሆነ ነገር እንዲፈጠር ነበር ፍላጎቱ። አልተሳካም። እግዚአብሔር ይመስገን። ትዕግስተኛ ሰው ነኝ። እጄንም አለማንሳቴ እግዚአብሔርን አመሰግናለሁ። ተሳስቼም ሌላም ነገር አለማድረሴ እግዚአብሔርን በደንብ አመሰግነዋለሁ። ፖሊስ መጣ ድጋሚ አሁንም ክስ ያው ተመስርቶባት በዛ መንገድ እየሄድኩ ነው። በክስ መንገድ ያለኝ መፍትሄ በሱ ብቻ የሚሄድ የሚያዋጣኝ እሱ ስለሆነ ማለት ነው። ልጆቹ በሰዓቱ አለቀሱ በጣም እኔ ጋ እግሬ ስር እያለቀሱ ጭራሽ እዛ ቤት መግባት አንፈልግም አሉ። በመሀልም በሚኖሩበት ሰዓት አይታችኋል ብዙ ነገር ልጆቹም እንደሚጎዱ ብዙ ነገሮች እንደመከለክላቸው ምግብም ወተትም ሲጠይቁ ውሃም ሲጠይቁ የምታዩት ነገር ነው። ዓለም ራሷ የምታሳያችሁ የምታዩትም ነገር ሲሆን ያ ነገር ቢያመኝም ግን እችለዋለሁ። እንግዲህ በተደጋጋሚ ወይም እንግዲህ በሰለጠነው ዓለም ላይ አጋጣሚ እነሱ ባሉበት ከተማ ላይም ለሴት ልጅ ከባድ ሪስፔክት ስላለ ምንም አይነት ሴት ልጅ ላይ ጥቃት መፈጸም ስለማይቻል እነሱም ጉዳይ ስለነበራቸውም ደግሞ በመሀልም አሳስታው ችግር ውስጥ ለመክተት ነበረ ብዙ መንገዶችን ሞክራለች። ደብድባኝ ሁሉ ታውቃለች። በትዕግስት አለፈዋለሁ ነው እያለ ያለው ፋኒውና በጣም የሚያሳዝን ጉዳይ ነው የነበረው። የተነገረኝ ቤቱን መክፈል እንደማይችሉ ሁለቱም እርስ በርስ እንደማይስማሙ ፊሎም በስርዓት እዛ ቤት መኖር እንደማትፈልግ ነው የምትነግረኝ። ከአያቷ ጋር መኖር እንደማትፈልግ ነው የምትነግረኝ። እዛ ቤት አልመለስም፣ ሁሌ ከአባቴ ጋር ነው መኖር ፈልገው፣ ሁሌ ከአንተ ጋር ነው መኖር ፈልገው፣ መች ነው አንተ ቤት የምንሄደው ትለኛለች ፊሎ። እና እሷን አዳምጪ ደግሞ እኔም ነገሮችን ማባባስ አልፈለኩም። ኦኬ ገዛ እናታቸው እዛ ስላለች ሁሉ ነገር ኦኬ ችግር የለውም ፊሎ እያልኩ ለመጣር ያው ልጆችን ብሬን ዎሽ ማድረግ ከባድ ነው እና ያንን ስለማላደርግ ለአእምሮቹ ስለምጨነቅ ነገሮችን ፊክስ ለማድረግ እንትን እያልኩ ነው። ግን ቃል በቃል እነሱም ልጆቹን አንተ አሳደጋቸው ከዚህ በኋላ። እዚህ ጋር እንግዲህ ልጅቷም እንግዲህ ህፃኗ ልጅ እየተናገረችኝ የነበረው ነገር ነበረ። አሁን የመጨረሻው ሰዓት መጥቶ ደረሰና እነሱም ራሳቸው ገፏቸው እንጂ ልጅቷ ፍላጎት እንደሌላት ህፃኗን ፌሎም እየነገረችኝ ነበረ ነው ሲል እየተናገረ ያለውና ምን ያህል መጥፎ አስተዳደግ እያሳደጓቸው እንደነበረ ነው የሚያሳየው እንጂ ህፃናት ከተመቻቸውና ወይም ጥሩ ነገር ካዩ ወይም ህፃንን የሚጠላ ማንም የለም ብዬ ስለማስብ እንደኔም በዚህ ልክ ወይ ለጉብኝት እንሂድ ይላሉ እንጂ በዚህ ልክ ጥላቻ ኖሮባቸው እዛ ያለው ስርዓት አልተመቸንም ውሰዱ
ውሰዱን ብለው ጫና ሲፈጥሩ አይቻል አቅምና ብዙ ጫናዎች ነበሩኝ እያለ ነው እንግዲህ ፋኒም እየተናገረ ያለው። በጣም የሚያሳዝን ነው። አንተ ኃላፊነት ወስደህ ራስህ ያንተ ልጆች ናቸው አንተ አሳድጋቸው። ከዚህ በኋላ አሉ ቤት የለኝ ምንም የለኝ። ገባችሁ? እንደዛ እየሆነ እነሱ ቤት ኖሮ ሁለት ሆነው ማሳደግ ከብዷቸው እኔን እንደዛ ሲገፉኝ ያለኝ አማራጭ መንግስት ጋር ደወልኩ። ቤት የሚመለከታቸው ኦልሬዲ መስመር ላይ ነበርኩ። ቤት አግኝቼ ትንሽ በቃ ፊርማ ነበር የሚቀረኝ ለራሴ የሚሆን ክፍል፣ ለአንድ ወንድ ላጤ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበርኩ። እየጠበቅኩ ነው። የተወሰነ እንደው ቪዲዮ አሳይቻችሁ ነበር። ከዛ ደወልኩ ለሰውየውን እንደዚህ ነው በቃ ለዛሬ እንደምንም ከልጆቹ ጋር እደር፣ ነገ ጠዋት ቢሮና ከዛኛ እናመቻችላለን ቤት አሉ። ልጆች ከያዛችሁ ደግሞ ቀልድ አያውቁም እዚህ ሀገር። ልጆቹን ይዤ ሄድኩ። በነጋታው ትምህርት ቤት ቀሩ። ነገርኳቸው። ትምህርት ቤት ከዚህ በኋላ እኔ ጋ ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አልፈልግም፣ እዛ ቤት አይገቡም፣ ኃላፊነቱን አንተ ወስደህ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት የለንም፣ ሁሉ ነገር ኮንትራታችን ጨርሰናል፣ ከዚህ ቤት ነው ያለችኝ ቃል በቃል። ቢሮ ሄድኩ። ቢሮ እንደሄድኩ ሁሉ ነገር ነገርኳቸው፣ የተፈጠረውን ነገር እኔም ቤት እንደሌለኝ ስለሚያውቁ። አንዳንድ ጊዜ የሰለጠነ ዓለም ላይ መኖር ይሄ ነገር ነው ደስ የሚለው። ፕሮሰስ ላይ ነበርኩ፣ ዜጋም ስለሆንኩ ቤት እየጨራረስኩኝ ነበረ ነው እያለ ያለውና በዛም የተነሳ አጋጣሚ ፕሮሰስ ላይ እያለም ይሄ ጉዳይ ሲፈጠር ልጆቹን እኔ ላይ አጋጣሚ ሲጥሉብኝ ነው ያለው። እንግዲህ ፋኒ ወደ ቢሮ ደውዬ ያሳወቅኳቸው ዛሬን ተቸገርና ነገ እንጨራርሳለን ያሉትና በጣም ደስ የሚል ፈጠን ያለ ስርዓት ያለበት ሀገር ነው። በጣም አክብር ያለው። እንግዲህ በዚህ ልክ እንግዲህ ለሰው ልጅ መጨነቅ በጣም ደስ የሚል ነገር ነው። የሰለጠነው ዓለም ላይ ያለው ነገር በጣም ደስ ይላል። ላይ ያለንበት ደረጃ ልጆቹ ከኔ ጋር ሙሉ ለሙሉ እየኖሩ ነው። ሞር ደግሞ በመንግስት ተወስኖ ከዚህ በኋላ አባታቸውን የሚያሳድጋቸው በህግ 50-50 የነበረን ተነስቶ እኔ ማሳደጋቸው ከሆነ ኃላፊነቱ ለኔ ተሰጥቶኝ በስርዓት ነው ያሳደጋቸዋለሁ። እናትም አባትም ሆኜ ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ወስኖ አንቺ በእንደዚህ ቀን ማግኘት ትችያለሽ የሚለውን አውጥቶ እሱ እስኪወስን ድረስ ለጊዜው እኔ ጋር ናቸው። እነሱ ማሳደግ ስለማይችሉ አያትየው ማሳደግ አይችልም። ከዚህ በኋላ ሳምሪ ማሳደግ እንደማይችለው ቃል በቃል የተናገራቸው ያለው ነገር ይሄ ነው። ከዚህ በኋላ እናትም አባትም ሆኜ ያሳደጋቸዋለሁ። እኔ ጋር ነው ያሉት። እኔ እስካለው ድረስ በህይወት እስካለው ድረስ ልጆቼን ምንም ሳይጎዱ ለማሳደግ ወስኛለሁ። ግዴታዬም ነው፣ ልጆቼም ናቸው። እና ደግሞ በብዛት ይከብድሃልም ብላችሁ ስጽፉልኝ ስለነበረ ከሀሳብ ከጭንቀት ያው ከኔ ለኔ ከማሰብ እንደዛ እንደጻፋችሁ እንደ ወንድ ይከብደዋል ብላችሁ አስባችሁ ሊሆን ይችላል። ግን እግዚአብሔር ይመስገን ምንም አይከብደኝም። መስራት እችላለሁ። እጅ እግር አለኝ። ብዙም ወንደላጤ ብዙ ሲንግል ዳዶችም ስንት ልጆች ይዘው ማሳደግ ይችላሉ። ገባችሁ? እኔ ብቻ አይደለም የመጀመሪያው እና እግዚአብሔርም የምችለውን ያህል አቅም ሰጥቶኛል። እስከምችለው ድረስ ልጆቼን ተንከባክቤ ማሳደግ እችላለሁ። ለእናንተ ለሀሳባችሁ ከልብ አመሰግናለሁ። ፋኒ እንግዲህ እዚህ ጋር እርግጠኛ ሆኜ የምናገረው ነገር ጀግና አባት ነው። ምናልባት ከነሱ በይበልጥ እንጂ ባነሰ መንገድ ልጆቹን እንደማያሳድግ አንቀባሮ ሊያሳድግ እንደሚችል አውቃለሁ። ወንድ ልጅ ለልጆቹ ሟች ነው፣ ምንም ጥያቄና መልስ የለውም። እንግዲህ በሂደት የምናየው ነው የሚሆነው። እርግጠኛ ነኝ ግን በጣም ደስተኛ የምንሆንበት የልጆቹ አስተዳደግ ነው የምናየው በቀጣይ ህይወት እንግዲህ ልጆቹ ከሱ ጋር በሚያሳልፉት ጊዜ ምን ያህል ደስተኛ እንደሆኑ ነው እዚህ ጋር የምናየው። ምንም ቃላት የለውም። ነፃነታቸው ግን እዚህ ጋር በደንብ ይታያል። እንግዲህ ፍቅራችሁን ይጨምር ፈጣሪ፣ ቤታችሁን ይባርክ ነው የምለው። እንግዲህ ሌላ ምንም የምለው ነገር የለም። እናንተም እንግዲህ እስቲ ሀሳብ አስተያየታችሁን ሲስጧቸው። እንዴት ነው እንድሰራሽ እንዳስሽ የምፈልጊ? I want my silence to be one hair, two hairs. I want 2 hairs. I'm going to be a beautiful princess. ራሷን መርጣ አንተ የምትለው ከሹሩባ የምትወደው እሷ እንደዚህ ፀጉር ማስያዝ ምናምን እንደዚህ ያዝ ነው የምትወደው እና ከእናንተ ጋር አብረን እናካፍላለን። እዚህ ትመጡና እንደዚህ ትኑና መሰለኝ ከተሳሳትኩ ንገሩኝ። መጀመሪያ ዝም ብሎ ማካፈል ላይ ይመስለኛል። ከዛ በኋላ ነው መልቀም። እስቲ አጎምሽ አየሽ ተንጋዷል። በስትሬት ማድረግ ነው የሚከብደኝ አሁን። ልክ ነው ወይስ እዚህ ጋር ነው የሚሆነው? ቀጥታ እስቲ አጎምሽ ትንሽ ተንጋዶብኝ አይደል? ፐርፌክት። አሁን ይሻላል። አይ ቲንክ እንዳገኘሁት
ቅባትን ቀባትና Kistik? You like me now, guys? You like my hair now? Yeah. They're gonna love it, I think. ጠይቃቸው እያለችኝ ነው። ወደዳችሁ ፀጉሯን? እንዴት ነው ፀጉሯን? Do you like? Now? Kind. Where? Yes. Vince now? You're going to put it for like... ጎበዝ ነኝ። እስቲ ከኋላም ተከፍሏል። እኛም ወደነዋል። እናንተስ ምን ትላላችሁ? እስቲ ኮሜንት ሐሳብ አስተያየታችሁን እስቲ አስቀምጡለት። የተሻሉ ነገሮችን ወደ ህይወቱ የሚመጣበት ቀጣይ ፓርት ይሁንለት ብለን ተስፋ እናደርጋለን። ፈጣሪ ይረዳዋልም እርግጠኛ ነኝ። እናንተም የወደፊት ምኞታችሁን እንግዲህ ለፋኒና ለሁለቱ ቆንጆ ልጆች እስቲ ግለጹለት። ህይወት ወደዚህ ከመራቻችሁ ህይወት ወደዚህ ከመራችኝ ምንም ማድረግ አልችልም። ገባችሁ? አምኜ ተቀብዬ እንደመጣው መኖር ትችላላችሁ። ምንም ልጆቻችሁ እስከሆኑ ድረስ በደስታ ከልጆቻችሁ ጋር ደግሞ በደስታ መኖር። እንግዲህ ምን አይነት እሳት ውስጥ እንደገባ ነው የሚያሳየው። እንግዲህ ህይወት ተሳስታ እንግዲህ አታውቅም። ያው እዚህ መንገድ ውስጥ ከታኛለች እያለ ነው ፋኒ ያለው። የተሻለ ነገር እንመኛለን እንግዲህ ለፋኒ የተሻለ ነገር ላይ ሆኖ ደግሞ አልፎ የተሻለ ትልቅ ነገር ላይ ገብቶ በተመሳሳይ እንደዚሁ በሌሎች ቪዲዮዎችና በሌላ ከልጆቹ ጋር በሚያደርጋቸው የተለያዩ ደስ የሚሉ ጊዜያት እምናይ እንደሚሆን ተስፋ አደርጋለሁኝ። እናንተስ እስቲ ምን ትመኛላችሁ? በኮሜንት እስቲ ሐሳብ አስተያየታችሁን አስቀምጡለት ለፋኒ። መጀመሪያ ታዲያ በምን ኃላፊነትና ወይም ደግሞ በሰዓቱ በነበረው ፉክክር ነበር ልጆቹን የወሰዱት ነው ማለት ነው። አቅም ከሌላቸው ለምንድነው ልጆቹን እናሳድጋለን ብለው ሲሉና ሲፎክሩ ዘና አድርገን ነው ተንከባክበን አንቀባረን እናሳድጋለን። የአንተ እጅና ድጋፍ አያስፈልገንም። አንተ እዛው ራስህ ተሰቃይ፣ ለራስህ እንኳን በልተህ ማደር የማትችል ሰው ነህ፣ አንገትህንም ተይዘህ ትቆርጣለህ ለልጆቹ ሲሉ የነበረው ለምንድነው ምክንያቱ በሰዓቱ ታዲያ?